ዛሬ የምንገኘው በብሔራዊ ቲያትር ነው። ቤታቸው ወስደው ሰቅለውት እናትየው ክርስቶስ ነው ብለው ይጸልዩ ነበር። በዚህ ፎቶና 1958 59 እንደዚህ የቁንጅና ውድድርም ይደረግ ነበር። ይሄን እስከ ቅዳሜ ድረስ ደግሞ ማንኛውም ተመልካች እየመጣ ቲያትሮችን በነፃ ማየት ይችላል ማለት ነው። እንዴት ናችሁ? የሀገሬ ሳምንታዊ ፕሮግራም ተከታታዮቻችን፣ ዛሬ የምንገኘው በብሔራዊ ቲያትር ነው። ብሔራዊ ቲያትር 70ኛ ዓመቱን በማክበር ላይ ይገኛል። እሱንም ምክንያት በማድረግ ደግሞ የተለያዩ ቲያትሮችን በነፃ በማሳየት ላይ ይገኛሉ። ሌላው ደግሞ የስዕልም ኤግዚቢሽን ተዘጋጅተዋል። አልባሳቶችንም መጎብኘት እንችላለን። ምን ይመስላል የሚለውን ደግሞ ውስጥ ገብተን በደንብ የምናይ ይሆናል። አብራችን ቆዩ። እንዴት ነሽ? እንኳን ደህና መጣሽ። ሰላም ነው? እግዚአብሔር ይመስገን። ዛሬ ምንድን ነው የተዘጋጀው? ኤግዚቢሽን አለን። እንግዲህ የኢትዮጵያ ብሔራዊ ቲያትር 70ኛ ዓመትን በማስመልከት ኤግዚቢሽን አለን። ገባ ብላችሁ መጎብኘት ትችላላችሁ። መጎብኘታችሁ በፊት ግን ራስሽን ማስተዋወቅሽ። እሺ፣ እኔ ኩሪ ያየለ ኃይሌ ይባላለሁ። የኢትዮጵያ ብሔራዊ ቲያትር ሕዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ነኝ። በጣም ጥሩ። ስለዚህ አሁን ጉብኝቱን መጀመር እንችላለን። እሺ፣ እኔ እናት ግቡ። ከየትኛው ነው የምንጀምረው? እንግዲህ ከዚህ ብንጀምር የተሻለ ነው። የኢትዮጵያ ብሔራዊ ቲያትርን ስናስብ መሰረት የሆኑልን አንጋፋ አርቲስቶች አሉ። እንደምናውቀው ህይወታቸውን፣ እውቀታቸውን፣ ጊዜያቸውን፣ ጉልበታቸውን ሰጥተው የኢትዮጵያ ብሔራዊ ቲያትር የኪነ ጥበብ ትልቅ መሰረት ከሆኑልን ሰዎች እንጀምራለን። እዚህ ላይ ግን ሁሉንም ዲስፕሌይ ማድረግ አልቻለም። ለምሳሌ እዚህ ጋር የምታያቸው አርቲስት ጌታቸው ደባልቄን እናያለን። እዚህ ጋር የምናያቸው ደግሞ ፕሮፌሰር አርቲስት ተስፋዬ ገሰሰን እናያለን። እነዚህም የምታያቸው እነ አርቲስት አለሙ ገብረአብ በቲያትሩ ከፍተኛ አስተዋጽኦ ያደረጉላን ናቸው። እነዚህም ያው እነ ጥላሁን ገሰሰ፣ መራይ ስጦት፣ እነ ከተማ መኮንን፣ ባህታ ገብረ ሕይወት፣ ግርማ ነጋሽ እንደምታውቁት ትልቅ ስራ የሰሩ ሰዎች ናቸው። አርቲስቶች በነገራችን ላይ ጊዜያቸውም ህይወታቸውም እዚሁ ቲያትር ቤት ነው። እድር የላቸውም። ሀገር ስትወረር በሰላሙም በጦርነቱም ጊዜ እነሱም እንደ አንድ ወታደር ስለሆኑ ያው ጊዜያቸውንና ህይወታቸውን የሰጡን ነው። ስለዚህ የነሱን ቅንጭብ ፎቶግራፎች ናቸው እንደዚህ የምታያቸው። ያው በ1993 ላይ ነው። 1993 አሁን ሙሉዓለም ታደሰና ግሩም ዘነበ ናቸው። ወደዚህ ከመሄዳችን በፊት ግን በኢትዮጵያ ብሔራዊ ቲያትር የመጀመሪያው በ1948 የታየው ቲያትርን ብናወራ ጅማሬው ስለሆነ እሱን እናወራለን። የምታያት እንግዲህ ዳዊትና ኦሪዮንን በ1948 የሰራችልን አስናቀች ወርቁ ነች። ድርሰት ቢትወደድ መኮንን እንዳልካቸው፣ አዘጋጅ ደግሞ ፍራንስ ዘልቬከር የሚባሉ ናቸው። ያው በሙዚቃውም ትልቅ አስተዋጽኦ ያደረጉት። ከዛ በኋላ እነዚህ ሁለቱ ናቸው እንግዲህ የመጀመሪያውን ቲያትር የሰሩልን። ዳዊትና ኦሪዮን ቲያትር 1948 ላይ፣ ትእዛዙ ኃይሉ ሁለቱ ናቸው ማለት ነው። ሌላው ይሄው እዚህ ጋር የምታዩት ከ1948 ጀምሮ ወደዚህ 50ዎቹን የነበሩን ናቸው። እንግዲህ እንደምታዩት እዚህ ጋር ስነ ስቅለትም የ1948 ስራ ነው። በዛው ዓመት ውስጥ የተሰራ ነው። ድርሰትና ዝግጅት ፍራንሲስ ዘልቬከር ናቸው። ትርጉሙ አምባሳደር ዳዊት አብዱ ሲሆኑ ነጋሽ ዘለቀ ተዋናዩ ነበረ። ዝቅድም እዛ ጋር ዳዊትና ኦሪዮን ላይ ያያችኋቸው ማለት ነው። በነገራችን ላይ እንትኑንም እዚህ ላይ ማድነቅ ይቻላልና ነጋሽ ዘለቀ ምን ያህል ያን ጊዜ የሜካፕ
ሳይንሱም ትልቅ እንደሆነ የምታዩት ልክ ክርስቶስን መስሎ በጣም ኮስቹሙ፣ ሜካፑ ሁሉ ነገር እና የሚገርምሽ ይሄንን ነጋሽ ዘለቀ ቤታቸው ወስደው ሰቅለውት እናትየው እንትን ነው ብለው ክርስቶስ ነው ብለው ይጸልዩ ነበር በዚህ ፎቶ እና ኧረ እባክሽ እኔ ነኝ አንተ በክርስቶስ አትቀልድ ይሉት ነበር ይሉናል ጓደኞቻቸው ሲነግሩን ማለት ነው። እና በዚህ ደረጃ ኮስቹሙም ሆነ ሜካፑ ትልቅ ሳይንስ እንደነበረ ነው። እዚህ 1953 ላይ ነው ከተፎና ምንጥር የጌታቸው ደባልቄ በቅርብ ጊዜ ያጣናቸው እጅግ በጣም አንጋፋ በጣም ኢትዮጵያ ብሔራዊ ቲያትርን የሚወዱ እንደው ምርኩዛቸውን ይዘው እንኳን እዚህ መጥተው የመጨረሻ ጊዜ ባልጋ ሲወድቁ ነው የቀሩት እና የእሳቸው ድርሰት ነው 1953 ተዋናያን ከግራ ወደ ቀኝ አስካለ አመነሸዋ፣ ጌታቸው ደባልቄ፣ በላይ መረሳ ናቸው ማለት ነው። ድርሰትም ዝግጅትም የጌታቸው ደባልቄ ነው። እዚህ ጋር ጸጋዬ ገብረመድህን ያው አንዱ የብሔራዊ ቲያትር አከርካሪዎች የምንላቸው አንጋፋ ሰዎች መካከል አንዱ ነው እና ሎሬት ጸጋዬ ገብረመድህን ኦቴሎ 1956 ላይ ድርሰት ዊሊያም ሼክስፒር ነው። ተዋናያን እዚህ ጋር የምታያቸው እንግዲህ አመነሸዋ ተስፋዬ ሳህሉ እና ማነው አስካለ አመነሸውና ተስፋዬ ሳህሉን ነው። ተስፋዬ ሳህሉ እንግዲህ በጎልማሳነታቸው አባባ ተስፋዬ ናቸው። አባባ ተስፋዬ እዚህ ጋር የምታያቸው አባባ ተስፋዬ እንግዲህ አባባ ተስፋዬን የቅርብ ዘመን ትውልድ የሚያውቋቸዋል። በተለይ በተረቶቻቸው የልጆች ጊዜም በማዘጋጀት በልጆች ባህሪ ላይ እጅግ በጣም የሰሩ በስራቸውም በጣም ጎበዝ የሴት ተዋናያን እጥረት በነበረበት ጊዜ የሴትን ተዋናያን ለብሰው ገጸ ባህሪ ለብሰው ቲያትርን ለኪነ ጥበቡ የራሳቸውን ደማቅ አሻራ ያሳረፉልን ሰው ናቸው ማለት ነው። እዚህ ጋር ያው ጴጥሮስ ያችን ሰዓት ይሄም የሎሬት ጸጋዬ ገብረመድህን ነው። ተዋናይኑ ከግራ ወደ ቀኝ የማነ ነው፣ የወጋየሁ ንጋቱ ናቸው። የሚገርም ትዝታ ነው። በቃ ወደ ኋላ መልሳችሁን እንድናስታውሳቸውና እንድናከብራቸው ነው የተደረገው። በጣም ጥሩ ነገር ነው የተዘጋጀው። ይሄ ስነ ስቅለት ቲያትር ያው ቀድም ያልኩሽ በ1948 ነው የተሰራው ማለት ነው። በነጋሽ ዘለቀ እንግዲህ መሀል ላይ ያለው ነው ማለት ነው። እነዚህ አልጋነሽ ታሪኩ የቅርብ ጊዜ ነው። ይሄ አምታታው በከተማ ላይ ነው 1989 ያው ቅርብ አንለውም ለነገሩ በመካከለኛ ዘመን። ተስፋዬ አበበ፣ ዝግጅት ታደሰ ወርቁ ተዋናያን እንደምታያት አልጋነሽ ታሪኩና እንድሪስ ሀብታሙ ነው። እዚህ ጋርም የቅርብ ጊዜ ማለት እንችላለን 1996 የመርዛማ ጥላ ደረጀ ደመቀ እንግዲህ ያልተዘመረላቸው ግን በደንብ በቃ ትልቅ አርቲስታችን ነው። እነዚህ አሁንም በጎልማሳነት እድሜ ያሉ ትልቅ ስራ የሰሩ ናቸው። እነ ደረጀ ደመቀም አሉ፣ ሌሎችም እንደምታያቸው አሉ ማለት ነው። እዚህ ጋር የምናየው የአዛውንቶች ክበብ ቲያትር 1975 ነው። ድርሰት ነጋሽ ገብረ ማርያም ነው። ዝግጅቱ ደግሞ ደበበ እሸቱ በቅርብ ጊዜ ያጣ ነው። እሱም በኪነ ጥበቡ ዘርፍ በአፍሪካም በሀገር አቀፍ ደረጃም ትልቅ አበርክቶ ያለው አንጋፋ አርቲስት ነው። ይሄ ተሐድሶ ቲያትር 1972 ድርሰት ተስፋዬ ገሰሰ፣ ዝግጅት ደበበ እሸቱ ናቸው። እንግዲህ ሁለቱንም በቅርብ ጊዜ ያጣናቸው ማለት ነው። በቀይ ካባ ስውር ደባ የሚለው ደግሞ ቲያትር እዚህ ጋር 1971 ዓመተ ምህረት ነው። ድርሰቱ የደነቀው አሳየ ነው። ደበበ እሸቱ ደግሞ ዝግጅቱን የሰራው ነው ማለት ነው። ቀደም ካሉት አርቲስቶች ግንባር ቀደም የሚጠቀስ ነው። እስከ ቅርብ ጊዜም ነው ያጣ ነው። ከዛ ደግሞ ብዙ ስራዎችም በጣም በርካታ ስራዎችን ሰርተዋል። በአፍሪካ የኪነ ጥበብ ስራ ላይ ትልቅ አበርክቶ አለው። በአፍሪካውያን ስራ ላይ ማለት ነው። በፊልሙም ያው እንደሚታወቀው ዓለም አቀፍ የሆነ ሰው ነው ደበበ እሸቱ።
ቀዳማዊ ኃይለ ሥላሴ ቲያትር በፊት ስሙ ብሔራዊ ቲያትር ቀዳማዊ ኃይለ ሥላሴ ነበረ። በዛ ጊዜ እንግዲህ በደርግ ዘመን አይደል ኢትዮጵያ ብሔራዊ ቲያትር የተባለው። እስከዛ ድረስ ግን የብሔራዊ ቲያትር ስም የቀዳማዊ ኃይለ ሥላሴ ቲያትር ነው የሚባለው። እነዚህ በዛ ጊዜ በዚህ ቲያትር ቤት ውስጥ የነበሩ ሙዚቀኞች ናቸው ማለት ነው። በእዝራ የባህል ቡድን ላይ እነዚህም ኦርኬስትራ ቡድንና የባህላዊ ውዝዋዜ ቡድን አባላት ናቸው። እንደዚህ የምታዩቸው ሴቶቹ አምሮባቸው በሀበሻ ቀሚስ። እዚህ ጋር ኦርኬስትራ ድምፃዊ ጠለላ ከበደ፣ እሷንም በቅርብ ጊዜ ነው ያጣናት። እሷም ትልቅ እና አንጋፋ የኪነ ጥበብ ፈርጥ የሆነችልን ሴት አርቲስት ናት። ይሄ ሁሉ በ1953 በ50ዎቹ የነበረ ነው። ስለ ሴቶች ብዙ ነገር ማለት ይቻላል። በኪነ ጥበቡ ምን ያህል መስዋዕትነት እንደከፈሉ ታሪክ ስትመረምሪ፣ ታሪኩን ስታይ የኪነ ጥበብ ሰዎችን ኢቭን እርጉዝና እንኳን እንደማይፈቀድላቸው ነው፣ ያንን ደሞዝ እንደማይሰጣቸው ታሪክ ያሳያል። እና መስዋዕትነት ከፍለው ነው መድረክ እንግዲህ በዛ ዘመን ላይ ሴቶች ወደ አደባባይ የመውጣቱ ነገርን ጥሰው የመጡ እንደነ ጠለላ ከበደ እንደ አስናቀች ወርቁ ያሉ ጥሰው ወደ መድረክ መውጣት በሚከብድበት ጊዜ ጥሰው የወጡ እሱም ሌላው አንድ አርአያነት ያለው ተግባር ነው። ይሄ እንደዚህ የምታያቸው ሁሉ እንግዲህ እነዚህ ድምፃውያን ስዩም ዘውዴ ነው እዚህ ጋር የምታዩት። ያሬድ እዝራ ተብሎ በሚጠራው በዚሁ በቀሃስ በቀዳማዊ ኃይለ ሥላሴ ቲያትር ቤት እነ ተስፋዬ ሳህሉ የምታያቸው ወጣት በነበሩበት ጊዜ ነው። ቀዳማዊ ኃይለ ሥላሴ ቲያትር ያሬድ ኦርኬስትራ ተብለው እሳቸው እዛ ውስጥም ሁለገብ ናቸው። በነገራችን ላይ ክብር ዶክተር አርቲስት ማህሙድ አህመድ ድምፃዊ ምኒልክ ወስናቸው ድምፃዊ ምኒልክ ወሰናቸው 1958 ነው ወጣትነታቸውን በደንብ የሚያሳይበት። እዚህ ጋር ደግሞ ያው ጌጡ አየለም በጣም ታዋቂ እና ትልቅ ስራ የሰራ በተለይ እያዝናኑ የሚያስተምሩ ሙዚቃዎችን ዜማዎችን በማቅረብ ጌጡ ኃይሉ የምናውቀው ነው። ይሄም 1958 ነው። እዚህ ጋር የምታያቸው እንግዲህ በላይ መረሳና ተስፋዬ ሳህሉ። ተስፋዬ ሳህሉ አሁን የትኛው ተስፋዬ ሳህሉ እኚህ ናቸው። በላይ መረሳ በጣም የሚገርም። እነዚህ ደግሞ ዘመናዊ ልብስ ለብሰው የአሁን ዘመናዊ ልብስ ዘመናዊ ዳንስ ቡድኑ የያሬድ ኦርኬስትራ ሙዚቀኞችና ድምፃውያን ከግራ ወደ ቀኝ አሰፋ በቀለ። እዚህ ጋር የምታዩት ደግሞ ህንጸተ ነች። ህንጸተ የቅርብ ጊዜ ነች። አሁን እስከ ቅርብ ጊዜ ባቢሎን በሳሎን ላይ ተውናልናለች። እዚህ ጋር የምታያቸው ዳኞች ከግራ ወደ ቀኝ ይሄንን ሲያወዳድሩ ማለት ነው። ወይዘሮ አሪስቶን ገብረ ክርስቶስ ደስታ፣ ወይዘሮ ታኩሄ ባጎሲያን። እነዚህ ገብረ ክርስቶስ ደስታን እንግዲህ እናውቃቸዋለን። በ1958-59 እንደዚህ የቆንጅና ውድድርም ይደረግ ነበረ። ይሄ እንዳለ እንደምታያቸው ቆነጃጀቱ ውድድር ቀርበው ነው የምታያቸው ማለት ነው። እሷ አሸናፊ ሆና በህይወት አለች አሉን። እንግዲህ ወደ 90 ዓመት አዛውንት ሆና ይሄ ወጣትነቷ ነው። አሁንም በህይወት አለች አሉን። እሺ እዚህ ጋር ደግሞ የምታዩት በየዘመናቱ የሚደረጉ ቲያትሮች የሚቀርቡ በመድረክ ላይ የሚቀርቡ ቲያትሮች ፖስተሮች ናቸው ማለት ነው። እነዚህ ፖስተሮች ይሄ አሁን የምታየው ትግላችን ሃይማኖት አለሙ እና ታደሰ ወርቁ ያዘጋጁት ነው። ሙዚቃዊ ድራማ ነው። ነርሲስ ናልባንዲያን እና ሙላቱ አስታጥቄ፣ ዳዊት ይፍሩ በዚህ ላይ ተሳትፈዋል ማለት ነው በሙዚቃ። ነርሲስ ናልባንዲያን እንግዲህ በኢትዮጵያ ዘመናዊ የሙዚቃ ታሪክ ውስጥ ትልቅ አስተዋጽኦ ያላቸው ናቸው። እንደ ከሌሎቹ የምንለያቸው አይደሉም። አዘጋጆቹ ሃይማኖት አለሙ፣ ታደሰ ወርቁና ሙዚቃውን ደግሞ የደረሱት በዛ ጊዜ ሙዚቃዊ ድራማ ነው ወይ ቲያትር ነው። ነርሲስ ናልባንዲያን እና ሙላቱ አስታጥቄ፣ ዳዊት ይፍሩ ናቸው። ያው ዳዊት ይፍሩ ለዚህ ለሙዚቃው ዘርፍ ትልቅ አስተዋጽኦ እያደረጉ ያሉ ናቸው አሁንም ድረስ። ነርሲስ ናልባንዲያን ደግሞ በኢትዮጵያ ብሔራዊ ቲያትር በተለይ
በዘመናዊ ሙዚቃ ትልቅ አስተዋጽኦ ያደረጉ ከሌሎቹ ኢትዮጵያውያን የማይተናነስ ፍቅር ለሀገርም ለኢትዮጵያ ሀገርም ፍቅር ያላቸው ትልቅ ስራ የሰሩ ናቸው። ይሄ እናት ዓለም ጠኑ ቲያትር ያው ሎሬት ጸጋዬ ገብረመድህን እናት ዓለም ጠኑ ነው። የሱ ፖስተር ነው ማለት ነው። ይሄ እዚህ ጋር የምታዩት ደግሞ 19 እንደዚህ ነበር ማለት ነው። ቲያትር ላይ ተመልካቹ ፖስተር እንደዚህ ነበር ማለት ነው። ራሱ እዩኝ የሚል ነገር አለው። ክሬቲቪቲ ያለው ነው እና ራሱ ትርጉም ያለው ነው። እንዲህ እንደምታዩ ማለት ነው። ይሄ አንድ ጦት የሚባለው ቲያትር ነው። ድርሰት መላኩ አሻግሬ፣ አዘጋጅ ተክሌ ደስታ ነው። እንግዲህ አዘጋጅ ተክሌ ደስታ በቅርብ ጊዜም ሐሙስ የሚባል እዛ ጋር የምናየውን ቲያትር ደግሞት አምጥቶልን ነበረ ወደ መድረክ ማለት ነው። በሐሙስ ቀን ሻጥር በየፈርጁ እዚህ ጋር አለን። እንግዲህ እንዲህ እያለ ብዙ ነው። አርቲስት ፍቃዱ ተክለ ማርያም በጣም በተለይ በድምፁ በትወናው የማይደገሙ ድምጾች አሉ። አንዳንዴ በትወና ላይም በጣም የምትወጂው ድምጽ ካለው አንጋፋ አርቲስታችን አንዱ ትልቅ ስራ ይሰራልን መሰረት ከሆኑት አንዱ አርቲስት ፍቃዱ ተክለ ማርያም አይረሴ ነው። 1990 ዓመተ ምህረት ነው። ዝናው ደነቀ፣ አዘጋጅ ቴዎድሮስ ተስፋዬ፣ ተዋናይ ደግሞ ዝናሽ ጌታቸውና ቴዎድሮስ ተስፋዬ የሆኑበት የሰርጉ ዋዜማ ቲያትር ነው። ውበትን ፍለጋ ቲያትር 1992 ዓመተ ምህረት ድርሰትና ዝግጅት ጌትነት እንየው ነው። ተዋናይ ከግራ ወደ ቀኝ ህንጸተ ታደሰና ሙሉዓለም ታደሰ ናቸው ማለት ነው። ይሄ 1997 ነው። ድርሰቱ ትርጉም ነው፣ ያው አዱሊስ ነው። ዝግጅቱ ተስፋዬ ገብረ ማርያም ነው ማለት ነው። ክሊዮፓትራ ማለት ነው። አዎ ክሊዮፓትራ ቲያትር ነው፣ ትርጉም ቲያትር ነው። እዚህ ጋር 1929 የሚባል ቲያትርም 1983 ላይ ድርሰትና ዝግጅት ጌታቸው አብዱ፣ ተዋናያን ከግራ ወደ ቀኝ ነጋሽ ዘለቀ፣ ኃይሉ እንድሪስ፣ አህመድ የምናያቸው ናቸው ማለት ነው። ይሄ ደግሞ የዘጠናዎቹ ማለት ነው። 80ዎቹ 90ዎቹ ነው። አዎ 80 እና 90 ነው ማለት ነው። ጣምራ በቀለ የሚባል ቲያትር አለ 1989 ድርሰት ተስፋዬ ሽመልስ፣ ዝግጅቱን አለሙ ገብረአብ ነው። ተዋናይ ከግራ ወደ ቀኝ እንደምታያቸው አበበ አዲስ፣ ደመቀ ጌታቸው፣ ያረጋል አጥናፉ ናቸው ማለት ነው። እዚህ ጋር የምታዩ ኦርኬስትራ ደግሞ 1996 ላይ ሲያቀርቡልን ነው የኢትዮጵያ ብሔራዊ ቲያትር ዘመናዊ ኦርኬስትራ። እነዚህ ደግሞ የ13 ወር ጸጋ የሚል አንድ ዝግጅት ነበረ። ይሄ 1996 ላይ የተሰራ ነው ማለት ነው። ይሄ 1997 የኢትዮጵያ ብሔራዊ ቲያትር ዘመናዊ ኦርኬስትራ አባላት ናቸው እነዚህ የምታያቸው በሙሉ። ከነዚህ ውስጥ አሁንም እየሰሩ ያሉ አሉ ማለት ነው። እና የሬዲዮ ኦርኬስትራ እነዚህ ዳንሰኞች ናቸው። ወደዚህ ስመለስ ስንል እንግዲህ በመጀመሪያ እንግዲህ ቲያትሩን ለመጀመሪያ ጊዜ ቲያትር ቤት እንዲቋቋም ያደረጉትን ቀዳማዊ ኃይለ ሥላሴ እነሱን ማመስገን ይኖርብናል። ለበጎ ስራቸው የትኞቹም መሪዎች የተመሰገኑ ናቸውና እሳቸው ቀዳማዊ ኃይለ ሥላሴ ይሄን ቲያትር ቤት አስበው ካሰቡት ጋር ተባብረው እንዲሰራ ስላደረጉልን እጅግ በጣም ልናመሰግናቸው ይገባል። ከዛ በኋላ እንግዲህ ይሄ ቲያትር ቤት ከተሰራ በኋላ እነዚህ ከ1948 ዓመተ ምህረት ጀምሮ ቲያትር ቤቱን የመሩልን ናቸው። እንደምታዩ እዛ ጋር አቶ ከበደ አስፋው፣ በነገራችን ላይ የተወሰነውን ፎቶ ነው እዚህ ጋር ዲስፕሌይ ያደረግን ሁሉንም አይደለም። ሻምበል አጥናፉ መኮንን፣ ሎሬት ጸጋዬ ገብረመድህን፣ ፊታውራሪ መኮንን ደሪ፣ አቶ ጌታቸው አብዲ፣ አቶ ማን ያዛል እንደሻው የምታያቸው ናቸው ማለት ነው። እነዚህ ሁሉ የቅርብ ጊዜ ደግሞ አሉ። ፕሮፌሰር እናቶ እንዳለ ደንበል፣ እዚህ ጋር የምናያቸው ደግሞ አዳፍሬ ብዙነህ፣ እነሱን አቶ ተስፋዬ ሽመልስ ያው ይታወቃሉ። በጋዜጠኝነትም ብሔራዊ ቲያትርን በመምራትም የሰሩ ናቸው። እንደዚህ አቶ ደስታ ካሳ፣ አቶ መሳይ ደምሴ፣
ፕሮፌሰር ነብዩ ረዳት ፕሮፌሰር ነብዩ ባዬ አሁንም የኪነ ጥበቡን ዘርፍ በባህልና ስፖርት እየመሩልን ያሉ ናቸው። እነኚህ ቅድም ያነሳናቸው በኢትዮጵያ ብሔራዊ ቲያትር ትልቅ የሙዚቃው ዘርፍ አስተዋጽኦ ያደረጉት የነርሲስ ናልባንዲያን ፎቶ ነው። እንግዲህ ይሄንን ይመስላል። በጣም እንግዲህ የተወሰነውን ነው ቆንጥረን ያቀረብነው እንደምታየው ከቦታ ጥበት እንጂ ሌሎችም ብዙ አሉን። የ70ኛ ዓመት የኢትዮጵያ ብሔራዊ ቲያትር 70ኛ ዓመት በዚህ መሰረት ከህዳር 3 ጀምሮ ስናከብር ነበረ። ኤግዚቢሽናችን መቼም ክፍት ነው። ትልቅ እድል ነው የተመቻቸው። እንደዚህ አይነት ኤግዚቢሽኖች ግን ለስንተኛ ጊዜ ነው አሁን እየተደረገ ያለው? ኤግዚቢሽን በፊት ጊዜም እናደርጋለን። በአመት ውስጥ 2 ጊዜ 4 ጊዜ የምናደርግበት ሁኔታ ነበረ። ነገር ግን አዲስ ቲያትር ቤት እዛ እየመሰረትን ነው እየተሰራ ነውና በሱ ምክንያት እንደዚህ የምናቀርብበት ቦታ ለህንፃው ግንባታ ሲባል ስለፈረሰ ተቋርጦ ነበር ማለት ግን በሌላ ቦታ ደግሞ ወስደን እናሳያለን። ለምሳሌ ወደ መስቀል አደባባይ አዲስ አበባ ባህልና ቱሪዝምም ሲጠሩን እንደዚህ ዲስፕሌይ እያደረግን እናቀርባለን። አሁን እዚህ ጋር ግን በቋሚነት የሚቀጥል ነው የሚሆነው። ምክንያቱም ለዚሁ የተዘጋጀ ነው። ይሄ ብቻ ሳይሆን ደግሞ አልባሳትም አለ እዛ ጋር ከዚህ በኋላ በቋሚነት የሚቀጥል ይሆናል ማለት ነው። ጥሩ። ዛሬ አሁን ለ70ኛው ዓመት ምክንያት ተደረገ እንጂ ሌላ ጊዜም ተመልካቾች ቢመጡ ሁልጊዜ ማየት ይችላሉ። ስለዚህ ተመልካቾቻችን እንደሰማችሁት ነው። ባህላችን የሀገራችንንም ሁሉም ታሪክንም ማወቅ አለብን። በቲያትሩ ደግሞ በርካታ ተዋናያኖች እና ደራሲ አዘጋጆች ያደረጉትን አስተዋጽኦም ደግሞ በደንብ ማየት መመልከት አለብን። እዚህ ብሔራዊ ቲያትር 70ኛ ዓመት እየተከበረ ነው። እናንተም ደግሞ መጥታችሁ የተለያዩ ቲያትሮች በነፃ ማየት ትችላላችሁ። እንደዚህ የስዕል ኤግዚቢሽኖችንም ማየት ትችላላችሁ። እኛ ቆንጆ ቆይታ እያደረግን ነው። አሁንም እንቀጥላለን። አብራችሁ ቆዩ። ይሄ የምታዩት የቲያትር ቤታችን የውጭው አካባቢ ገጽታ ነው። ውጭ ላይ ያለው ገጽታ ያሁኑ በኮሪደር ልማት ትንሽ ለውጥ አለው እንጂ ይሄው ነው ራሱን ነው። በቃ ብሔራዊ ቲያትር ከመባሉ በፊት የቀዳማዊ ኃይለ ሥላሴ ቲያትር ቤት በነበረበት የነበረው ይዞታ እንዳለ ነው። መንካትም አይቻልም። ምክንያቱም ቅርስ ነው። ከዚህ በኋላ ቅርስ ስለሆነ ብሔራዊ ቲያትር ከነ ግርማ ሞገሱ ከነ ግዝፈቱ እንደዚሁ ይቀጥላል። የውጭ ገጽታው ይሄ ነው። አሁንም ለውጥ ያን ያህል ለውጥ ያለበት ነገር የለም። እንደዚሁ ነው። እዚህ ጋር የምታዩት ባቢሎን በሳሎን እንግዲህ በኢትዮጵያ ብሔራዊ ቲያትር ታሪክ ብቻ ሳይሆን በአፍሪካም ይሁን በሌላውም ለረጅም ዘመን የቆየ 20 ምናምን ዓመት የቆየ 24 ዓመት ለረጅም ዘመን መድረክ ላይ የቆየ ቲያትር ነው። ጥናት ቢደረግ እንደዚህ የቆየ ቲያትር ያለ አይመስለንም በአፍሪካም በሌሎች ሀገር ላይ ማለት ነው። ከመድረክ ወርዷል። አሁን እኔም የማየት እድሉን አግኝቼ ነበረ። የነ አለማየሁ ታደሰ የነ ፍቃዱ ትወና ገራሚ ነው። እዚህ ጋር እንግዲህ ድርሰቱ ውድነህ ክፍሌ ነው። ተስፋዬ ገብረሃናና ሰለሞን ሙላት ዝግጅቱ ላይ ተዋናያን ከግራ ወደ ቀኝ የምታያት እመቤት ወልደ ገብርኤልና ሉሊ አሻጋሪ ነች። ሉሊ አሻጋሪ አሁንም እኛው ጋር ወልደ ገብርኤል ናት። እሷ ዘመንና ጊዜንም ታይበታለሽ። እንደዚህ ፎቶ እንደዚህ ነው። ከዛ ደግሞ ጊዜው አሁን 92 ቅርብ ጊዜ ነው የሚመስለው። በቃ ይሄ ያለው የፀጉሯ ስታይል አለባበሷ ምናምን አሁን ካለችበት የጊዜ ነገር ግን ይገርማል። እውነት ነው። አሉላ አባነጋ 79 ላይ ቀድም ድርሰትና ድርሰቱ ማሞ ውድነህ አባተ መኩሪያ ናቸው። ዝግጅት አባተ መኩሪያ ናቸው ማለት ነው። አምታታ በከተማ ቀደም የሚያይተነዋል 1989 ሙዚቃዊ ቲያትር ነው። ተስፋዬ አበበ ናቸው ድርሰቱን። ዝግጅት ታደሰ ወርቁ፣ ተዋናይ ደግሞ ፍቅርተ ደሳለኝ፣ አለሙ ገብረአብና ተክሌ ደስታ ናቸው። ተክሌ ደስታና ፍቅርተ ደሳለኝ አሁንም ቤተኛ ናቸው። ከቲያትር ቤቱ የሚርቁ አይደሉም። የት ይሄዳሉ ከዚህ በኋላ ከቤታቸው? በጣም ቤታቸው ነው። መለየትም አይፈልጉም እነሱም። እዚህ ጋር የቅርብ ጊዜ ቲያትሮች እናያለን። ሳሙኤልና ያለው ይሄ ቴዎድሮስ ነው። እዚህ ጋር የምታየው ደግሞ እንትን ነው 40ኛ ዓመት ላይ በዓል ሲከበር የቀረበ ነው ማለት ነው። የኢትዮጵያ ብሔራዊ ቲያትር 40ኛ ዓመት ላይ 40ኛ ዓመት ከ30 ዓመት በፊት ማለት ነው። 40ኛ ዓመቱ ላይ
የቀረበ ነው። ጠለላ ከበደች ትልሽ እዚች ጋር ትለያታለች። አዎ እንግዲህ ይህን ይመስላል የኢትዮጵያ ብሔራዊ ቲያትር ረቂቅ ሙዚቃ ቡድን ነው ይሄ። እነዚህን ይመስላል። ይሄ ቴዎድሮስ ቲያትር ላይ ይሄ ሳሙኤል ተስፋዬ ነው። እሷ ታፈራ ሆነች። ከዛ ሄኖክ ደግሞ በሪሆን ሄኖክ በሪሆን ናቸው ማለት ነው። ደስ ይላል። እዚህ ጋር የምታየው ጌትነት እንየው ነው ግጥም ሲያቀርብ ይመስለኛል። ያው ጌትነትም እንደምታውቂው ትልቅ ስራ የሰራ ትልቅ ስራ ነው። ከዛ ደግሞ ለሱም ላበረከተው ነገር 70ኛ ዓመት ሲከበር የሱንም ልደት ምክንያት ተደርጎ በቅርቡ የሰማነው ነገር በጣም ደስ የሚል ነው። አዎ ከ70ኛው ዓመቱ ጋር ተንተራሰ እንጂ እንግዲህ ይሄንን ኃላፊነት ወስደው ትልቅ አስተዋጽኦ ያደረጉት ይሄንን ያዘጋጁት ሊከበሩ ሊመሰገኑ ይገባል። ብሔራዊ ቲያትርም እጅግ ያመሰግናቸዋል። ከ70ኛ ዓመቱ ጋር የሚገርምሽ በጣም ተያያዥ ሆኖ ነው ይሄ የተደረገው። ይገባዋል። ትልቅ ሰው ነው። ትልቅ ስራ የሰራልን ሰው ነው። ለዘመናዊ የቲያትር እድገታችን ትልቅ አስተዋጽኦ ነው ያደረገው። እውነት ነው። ስለዚህ ወደ አልባሳቱ ደግሞ እንሂድ። አልባሳቱን አየት እናደርጋለን። እዚህ ጋር እንግዲህ የምናየው አልባሳትን ነው። በየዘመኑ የተለበሱ አልባሳቱ ናቸው። እዚህ ጋር ምንድነው የምናየው? ይሄ እንግዲህ 1948 ዳዊትና ኦሪዮን ቅድም ያየነው ነጋሽ ዘለቀ የለበሱት ነው። ኮስቹም ይሄን ነበር የሚመስለው። ይሄ አልባሳቱ ይሄንን ይመስላል። እንግዲህ ከኢትዮጵያ ብሔራዊ ቲያትር ጋር 70 ዓመቱ ነው ያከበረ አልባስ ነው ማለት ነው። ጫማዎችም ያን ጊዜ የተደረገ ነው። ይሄ በጣም ትልቅ ቅርስ እኮ ነው እውነት። ይሄኛውም እንደዚሁ በዛ ጊዜ የተለበሰ ነው። ዳዊትና ኦሪዮን ላይ 1948 እዚህ ሃኒባልም በ1948 እንግዲህ ቅድም እንደነገርኩሽ ዳዊትና ኦሪዮን፣ ስነ ስቅለት፣ ሃኒባል የተባሉ ቲያትሮች በዛ ዘመን ውስጥ የተሰሩ ናቸው ማለት ነው። በዛ የመጀመሪያዎቹ ቲያትሮች ማለት ነው። እና ይሄ የሮማ ወታደርን ሆኖ የሚሰራ ገጸ ባህሪን የተላበሰ ይሄው 70 ዓመት ሙሉ የተቀመጠ ነው። ይሄ እንግዲህ የደረታቸው ላይ የሚያደርጉት ነው። እንደዚህ ነው የሃኒባል ቲያትር ላይ የሮማ ወታደር ሆኖ የሚሰራው። በጣም ነው የሚያስደንቀው። እንግዲህ እንደምታየው ነው። ኮፍያው ነው። ይሄ እንደዚህ እንግዲህ በዛ ዘመን ላይ ይሄንን የለበሰም ተዋናይ ከዛ በኋላ ስላሉት ቲያትሮች መጠቀም ይቻላል። ተዛማጅነት ካላቸው ያው ተጠቅመንበታል። ይሄ እንዳለ ሃኒባል ነው። ሃኒባል ቲያትር ላይ የቀረበ ነው። ይሄ ስነ ስቅለት ላይ ሰይጣንን ወክሎ የሚሰራው የለበሰው ነው ተብሏል። እንደምታዩ የሚያስፈራ ነገር አለው። እንደዛ ነው። እሱም ያው በክብር ይሄ ስነ ስቅለት ቅድም ያየ ነው። ስነ ስቅለት ላይ የተለበሰ ነው ማለት ነው። እነዚህ እንደዚህ ይሄ ቴዎድሮስ ቲያትር ላይ ነው የቅርብ 1948 ይሄም የቴዎድሮስ ቲያትር ነው። እዚህ ጋር የምናየው ጎንደር የገብረ ማርያም ያው ይሄ ባህል ካባ ነው። የሴቷ አልባስ ነው። ይሄ የጎንደር ባህላዊ ልብስ ይሄ ዋናው ተቆጣጣሪ የቅርብ ጊዜ 2000 ዓመተ ምህረት ላይ ነው። ይሄ ደግሞ የቦረና ካባ። ይሄ እንደምታዩ ዛሬ እንደውም ብሔር ብሔረሰብ ቀን እየተከበረ ነው በብሔራዊ ቲያትር። ብሔራዊ ቲያትር የመላው ብሔረሰብ ማዕከል ነው። የኢትዮጵያ ብሔራዊ ቲያትር ካልን ያሉንን 80 ሆኑ ከዛ በላይ ያሉትን ማህበረሰቦች የሚያቅፍ ቲያትር ቤት ነው። እንግዲህ ይሄ የባህል አልባሳት ነው። 2009 ላይ ራሱ ብሔር ብሔረሰቦችን የተከበረበት የሚመስል ፎቶግራፍ አለ። አልባሳቸውን እዚህ ላይ እንዲታይ ያክል ያቀረበው ነው። ይሄ 11ኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን ሐረር ህዳር 29 እዛ እንግዲህ ዝግጅት ነበር። እዛ ተሂዶ ነው ማለት ነው። እዚህ ጋር የምታዩ ይሄ የክብር ማዕረግ ካባ ነው።
ፊት አውራሪ እንደዚህ እየተባለ ደጃዝማች ሲባሉ የሚለብሱት ካባ ነው ያሉን። እንግዲህ የሚያውቁ ሰዎች የክብር ማዕረግ ካባ ናቸው እነዚህ። እዚህ ጋር የምታየው የጋምቤላ ባህላዊ የሙዚቃ መሳሪያ ነው። ይሄ ድርድር ክራር የሚባለው ነው። ይሄ የኮንሶ ባህላዊ ሙዚቃ መሳሪያ ነው። ስለዚህ እዚህ ጋር እንደዛው የሙዚቃ መሳሪያዎች ነው። ይሄ የጋምቤላ የባህላዊ የሙዚቃ መሳሪያ ነው ማለት ነው። ቀንድ ነገር ነው። ቀንድ ነው። ቀንድ ነው። ይሄ ነው ጫማ ነው። ይሄ በስጦታ የተሰጠ የዓለም ቱሪዝም ቀንን ምክንያት በማድረግ የተሰጠ ስጦታ ነው። እዚህ እንግዲህ አልባሳቶችን በደንብ አይተናል። በነገራችን ላይ ቲያትር ማየት እንዲሁ ለመዝናናት ምናምን ብቻ ሳይሆን ታሪክንም ነው የምታውቂው የነበረውን ጊዜ ወደዚህ ስትመጪና እንደዚህ አይነት ነገር ደግሞ መፈጠራቸው መዘጋጀታቸውን በጣም ጠቃሚ ነገር ነው። ስለዚህ ለተመልካቾችም ለቤተሰቦችም መልእክት ካሉት? ትልቁ ዋናው ነገር ቲያትር ለሀገር ለማህበረሰብ ታስቦ የሚሰራ ነው። ወላጆች ልጆቻቸው በዘመኑ ቴክኖሎጂ መጠቀማቸው ጥሩ ነው። ይሄ ግድ ነው። ዘመን በየጊዜው እያደገ ነው የሚሄደው። ግን ምን ላይ ነው የጣድናቸው? ምን ላይ ተጥደው ነው የሚሉት? በሚጠቅማቸው ነገር ላይ ነው የሚጣዱት ብለው መጠየቅ፣ እራሳቸውም ቲያትር ማየት ታስቡበት። በመንግስትም እንደ ሀገርም ከባህልም ከትውፊትም ስለሆነ ቲያትር የሚታየው ወደ ቲያትር ቤቶች ይዘዋቸው የማምጣት ልምድ ቢያዳብሩላቸው እነሱም ቢመጡ ጥሩ ነው። እንግዲህ ቲያትር በየቀኑ አታይም። እኛም ቲያትር በየቀኑ አናወጣም። ምናልባት በአመት 2-3 ቲያትር ብናወጣ ነው። አንድ ቤተሰብ እውነት ነው። አንድ ቤተሰብ በአመት 3 ጊዜ ልጆቹን ወደ ቲያትር ቤት ቢያመጣ ሁሉም ቤተሰብ ማለት ነው እና ቢመለከት ከቲያትር ጋር ልጆቻቸውን ቢያዛምዱ እዚህ ጋር ሌላ እውቀት የሚገበዩበት ነው። ሌላ መዝናኛ ስርዓት ነው። ስለዚህ እንደዚህ ቤተሰብ ሊያበረታታቸው ትምህርት ቤቶችም ሊያበረታቱ ይገባል ብለን ነው የምናስበው። በትክክል እንግዲህ ተመልካቾች ሁሉንም ነገር እንደሰማችሁት ነው። ወጣቶችም ወላጆችም ልጆቻችሁን ይዛችሁ መታችሁ አሁን ደግሞ ጊዜው እንደው በነፃም ስለሆነ ለሞራልም ይሆናል አይደለ እንደዚህ አይነት ነገር መደረጉ። ስለዚህ ተጋብዛችኋል። እስከ ቅዳሜ ድረስ መታችሁ ማየት ትችላላችሁ። ከቅዳሜ በኋላም በጣም ቀላል ዋጋ ነው። 200 ብር ነው አንድ ቲያትር መግቢያና ማኪያቶ መጠጫ እኮ ነው አንዳንዴ። እውነት ነው። ስለዚህ ያው እሷን ፕሮግራም አድርጎ ልጅን የት ላዝናና ሲባል አንድም ቲያትር ቤት ነው። እንግዲህ የትላልቅ እስካሁን የልጆች አልጀመርንም፣ ግን ከ10 ከ12 ዓመት በላይ ያሉ ልጆች መጥተው ሊያዩት የሚገባ ቲያትር ማለት ነው ከወላጆቻቸው ጋር። እሺ እንግዲህ ለሰጠሽን ጊዜ በጣም ነው ማመሰግነው። በጣም እናመሰግናለን። እኔ በጣም አመሰግናለሁ። ሀገሬ ቲቪ እንወዳችኋለን። እሺ እናመሰግናለን።